ይህንን ማሽን ብቻ በመያዝ ወደ ቢዝነሱ መገባት ይችላሉ? ከ60 እስከ 70 ኪሎ ግራም የማጠብ አቅም አለው ማለት ነው። ምናልባት ያንን በአንዴ በምን ያህል ደቂቃ ውስጥ ማውጣት ይችላል አጥቦ? አንድ 6-7 ብርድ ልብስ በአንዴ አጥቦ አድርቆ ለከስተመር ማስረክብ ይቻላል። እንዴት ነው የምንጠቀመው? ውስጥ ላይ እየተሽከረከረ ሂደቱን ይሰራዋል ማለት ነው። አንድ የልብስ ሳሙና ያዘዘን ከስተመራችን ነው ይህን ማሽን ያዘዘን። እሱ ከውጭ ነው ያየው። እንደአጋጣሚ ህንድ ሀገራት የሚጠቀሙበት ማሽን ነው። እኛም ይሄው ሰርተንለት አቅርበናል። ከ60 እና ከ70 ኪሎ ግራም በታች ለሚፈልጉ ሰዎች ውስጥ በምን አይነት መልኩ መስራት ትችላላችሁ? በስቴንለስ በማይዝግ ብረት ነው የተሰራው ይሄ ማሽን። ሆስፒታሎች፣ ሆቴሎች እና ላውንደሪ ቤት ላላቸው ሰዎች በጣም ጥቅም ላይ የሚውል ማሽን ነው። ሰላም ተመልካቾቻችን እንደምናላችሁ። ይህ የወጣቶች ቢዝነስ ፕሮግራማችን ነው። በዛሬው የወጣቶች ቢዝነስ ፕሮግራማችን እዚሁ ሀገር ውስጥ የተመረተ የልብስ ማጠቢያ ማሽን ልናስጎበኛችሁ ሀና ማርያም አካባቢ ኤሌጋንት ማሽነሪ ጋር ተገኝተናል። እንግዲህ ይህ ማሽን ላውንደሪ ቤት መክፈት ለምትፈልጉ እንደ አንድ አማራጭ ሆኖ የሚያገለግል ማሽን ነው። ብዙ ነገሮችን ደግሞ ወደ ውስጥ ገብተን ማሽኖቹ እንዴት መስራት ይችላሉ፣ በቀን ምን ያህል ማጠብ ይችላል የሚለውንና ስለ ማሽኑ አንዳንድ ነገር ጠቅለል ያሉ መረጃዎችን ወደ ውስጥ ገብተን የምናጋራችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። አብሮ ይስጥልን። ሰላም እግዚአብሔር ይመስገን። እንግዲህ ዛሬ ለየት ያለ ማሽን ለተመልካች ለማድረስ ነው ብቅ ያልኩት። በቅድሚያ ግን ስምህንና የስራ ድርሻን እንዲሁም ደግሞ ድርጅትህን አስታውቅ። እሺ፣ አመሰግናለሁ። ስሜ ዮሴፍ ይባላለሁ። የኤሌጋንት ማሽነሪ ዋና ኃላፊ ሆኜ ነው የምሰራው። እንግዲህ ዛሬ ይዘንላቸው የመጣ ነው ለየት ያለ ማሽን ነው። የልብስ ማጠቢያ ማሽን ነው። ሆሪዞንታል ላውንደሪ ማሽን ነው ይዘን የመጣ ነው። በጣም ጥሩ። እንግዲህ ስለ ማሽኑ እንመለስበታለን። ግን ኤሌጋንት ማሽነሪ ምን ስራዎችን የሚሰራ ድርጅት ነው? ከዚህ በፊትስ ደግሞ ምን ያህል ጊዜ ቆይቷል የሚለውን ወደ ኋላ መለስ ብለን ባክግራውንዱን እናንሳና ወደ ዛሬው ማሽን እንሄዳለን። እንግዲህ ኤሌጋንት ማሽነሪ ከዚህ በፊትም የተለያዩ ማሽኖችን በመስራት ይታወቃል። በአመት ደረጃ ከቁጥርሽው ከ6 ዓመት በላይ ሆኖናል። ኤሌጋንት ማሽነሪ ብዙ አይነት ማሽኖችን ከከስተመሮቻችን ከደንበኞቻችን እየተቀበልን ትዕዛዞችን እንሰራለን። እንዲሁም ከስተመሮቻችን የሚፈልጉትን ማሽን ከውጭ ሀገር ማስመጣትም ትንሽ ችግር የሆነባቸውን ማሽኖች እዚሁ ሀገር ውስጥ ሰርተን ለደንበኞቻችን እናቀርባለን ማለት ነው። ጥሩ። እስቲ ይህ ማሽን እንግዲህ ሀገራችን ላይ አልተለመደም። እኔም በበኩሌ ተመልክቼ አላቅም። በውጭ ሀገራት የሚመጡ ማሽኖችን ነበር የልብስ ማጠቢያ ማሽኖች ሁላችንም የምናውቀውና ሀሳቡ ከየት መጣ ከሚለው እስቲ እንጀምር። ሀሳቡ ከየት መጣ የሚለው ጥሩ ጥያቄ ነው። አንድ የልብስ ሳሙና ያዘዘን ከስተመራችን ነው ይህን ማሽን ያዘዘን። እሱ ከውጭ ነው ያየው። እንደአጋጣሚ ህንድ ሀገራት የሚጠቀሙበት ማሽን ነው። እሱ ላውንደሪ ቤት ማሽን ስለነበረው ይህንን ማሽን ዩቲዩብ ላይ አይቶ ትሰሩልናላችሁ ብሎ ጥያቄ ያቀረበ። እኛም ይሄው ሰርተንለት አቅርበናል። እንዲሁም ሌሎች ተጠቃሚ እንዲሆኑ ነው ይዘን የመጣ ነው ማለት ነው። ጥሩ። እስቲ ስለ ማሽኑ አንዳንድ ነገር በለን። እንዴት ነው የሚሰራው? እንዲሁም ደግሞ አጠቃቀሙ ምን ይመስላል? እንግዲህ ማሽኑ ለየት የሚያደርገው ነገር ይህን ማሽን ዲዩሬቢሊቱ በጣም ረዥም ነው። በጣም ለረዥም ዓመታት ነው የሚያገለግለው። ምክንያቱም በስቴንለስ ስቲል ነው የተሰራው። ከዚህ በፊት የሚሰሩት ማሽኖች ካየሻቸው ፕላስቲክ ናቸው። ትንሽ ዓመታት ሰርተው ፌል የማድረግ እንትን አለባቸው። ይሄኛው ግን ለየት የሚያደርገው ለተለያዩ እንትኖች ነው። ጤና ጣቢያ ተቋሞች፣ ለሆስፒታሎች፣ ለሪሰፕሽኖችን የሚያገለግል ማሽን ነው እና ይህ ማሽን ለየት የሚያደርገው ከዚህ በፊት የሚሰሩ ማሽኖች ማክሲመም 20 ኪሎ ግራም ነው በአንዴ ማጠብ የሚችሉት። ይሄኛው ግን ከ60 እስከ 70 ኪሎ ግራም የማጠብ አቅም አለው ማለት ነው። ድሬኔጅ ሲስተም አለው፣ የራሱ መቆጣጠሪያ ሲስተም አለው። እንዲሁም በቤት ቆጣሪ ነው የሚሰራው። በቤት ቆጣሪ አድርገን እንዲሰራ ነው ያደረግነው እና በየተለያዩ ቦታዎች ላውንደሪም ከፍተው መስራት ለሚችሉ ሰዎች ትልቅ እድል ነው ማለት ነው። በጣም ጥሩ። እንዴት ነው የምንጠቀመው? እዚህ ጋር ይታየኛል እያንዳንዱን ፕሮሰሱ ምን ይመስላል፣ ከየት ጀምሮ እንዴት ነው የምንጠቀም የሚለውን በተወሰነ መልኩ ውስጥ ያስረዳል። እንግዲህ እዚህ ጋር እንደምትመለከቱት መቆጣጠሪያ አለው። እዚህ ጋር ፓወር ኦፎች አሉ። ዋናው መቆጣጠሪያ ላይ ይገጠምለታል። ከተገጠመለት በኋላ እዚህ ጋር መቆጣጠሪያ አለው። ይሄ ማሽን ሲሰራ 2 ዳይሬክሽን ስላለው በ2 ዳይሬክሽን ነው እየተገለባበጠ የሚሰራው። ስለዚህ እነዚህ ግራና የቀኝ መቆጣጠሪያዎች ናቸው ማለት ነው ሁለቱም። እና እንደምትመለከቱት እዚህ ጋር ማሽኑ ተለቅ ያለ ገዘፍ ያለ ነው። ውስጥ ላይ ወንፊት አለው። ለራሱ የተገጠመለት ወንፊት አለው። ውስጥ ላይ እየተሽከረከረ ይሄ ስታንዳርዱን የጠበቀ ነው።
ከውጭ ስታንዳርድ ጋር ምንም አይነት ልዩነት የለው። ውስጥ ይገባል። ውስጥ ላይ እንትኖች አሉት፣ ቫልቮች አሉት። ከዛ በሚሽከረከርበት ጊዜ ራሱ ሂደቱን ይሰራዋል ማለት ነው። ያጥባል። ካጠበ በኋላ ድሬኔጅ አለው። በኋላ በኩል ድሬኔጅ አለው። በፓምፕ በኩል ማስወገድ ይቻላል ማለት ነው። ውሃውንስ እንዴት ነው? አንዳንድ የልብስ ማጠቢያዎች ከውጭ የምንመለከታቸው ቀጥታ ከቧንቧ ወይንም ደግሞ በባልዲ የምንጠቀመዋልና ይሄኛውንስ እንዴት ነው የምንጠቀመው? ቀጥታኛ እዚህ ጋር እንገጥምላቸዋለን። ውሃ ማስገቢያ የሚፈልጉትን ያህል መጠን ውሃ ያስገባሉ። እንደዛውም በዛውም ልክ በሚፈልጉት ድሬኔጅ ሲስተም በውስጥ በኩል በታች በኩል ድሬኔጅ አለ። በፓምፕ በኩል አድርጎ አልፎ በሚፈልጉበት ድረስ ቆሻሻውን ማስወገድ ይችላሉ ማለት ነው። ፓምፕ ይገጠምለታል ማለት ነው። በጣም ጥሩ። እንግዲህ ከ60 እስከ 70 ኪሎ ግራም ድረስ ማጠብ ይችላል እያልከኝ ነበረና ምናልባት ያንን በአንዴ በምን ያህል ደቂቃ ውስጥ ማውጣት ይችላል አጥቦ ጨርሶ? እንግዲህ ከ60 እስከ 70 ኪሎ ግራም ማጠብ ይችላል። ግን ከዛም በታች አድርገው ማጠብ ይችላሉ። ከ20 እስከ 25 ደቂቃ ይጨርሳል። አንድን ብርድ ልብስ 60 ኪሎ ግራም 5-6 ብርድ ልብስ አስገብተው በ20 ደቂቃ ውስጥ አጥበው አድርቀው መጨረስ ይችላሉ ማለት ነው። ጥሩ። ከዚህ ጋር አብሮት ማድረቂያ ማሽን ይኖረዋል? ማድረቂያ ማሽን ይኖረዋል። ምናልባት ሰዎች ሲመለከቱት ብረት ነው እና ልብስ ያበላሽብን ይሁን የሚለውን ጥያቄ ሊያነሱ ይችላሉ ብዬ አስባለሁኝ። እና እሱን ከስቴንለስ ስቲል ስለሆነ ብቻ ነው እስከ 30 ዓመት መቆየት የሚችለው ወይንስ ደግሞ ሌላም ተጨማሪ ኳሊቲውን የሚጨምር ነገር አለው? ኳሊቲው እንግዲህ ዲናሞዎች አሉ። ዲናሞዎችንም እኛ ከፋብሪካ ነው የምናስመጣቸው እና አሁን ልብስ ማጠቢያ ማሽን ብዙ እንትን ያለ ነገር የለውም። ስቴንለስ ስቲል ትንሽ ሂሳቡ ከፍተኛ ስለሆነና ውስጡም ምቹ ነው። ለልብሱ ኮንፈርት ይሰጠዋል። ብዙ ሰው አሁን ልብሱን ያበላሸዋል፣ ሲታጠብ ያበላሸዋል የሚል እንትን አለ። ግን ስቴንለስ ስቲል በባህሪው ሲሰራ ንጹህ ተደርጎ ነው የሚሰራው እና ከውጭ ፓርት ነው እነዚህ ወንፊቶቹ ከውስጥ ለስላሳ ናቸው። ለስላሳ ስለሆኑ ውስጡን ምንም አይነት ጉዳት ከልብስ ጋር የሚያገናኘው ምንም አይነት እንትን የለም ማለት ነው። ለዛ ነው ስቴንለስ ስቲል ውጭ ሀገራትም በዚህ እንትን የሚሰሩት ለዛ ነው። ጉልበት ይፈልጋል። ጉልበቱን እኛ ለቤት አገልግሎት ከዛ በላይ መስራት ይቻላል። ከ60 ኪሎ ግራም በላይ አድርገን መስራት ይችላለን። ግን እኛ ለቤት ቆጣሪ እንዲመች አድርገን እስከ 60 ኪሎ ግራም እንዲሰራ አድርገን ነው ይሰራል። ምናልባት ከ60 እና ከ70 ኪሎ ግራም በታች ለሚፈልጉ ሰዎች ውስጥ በምን አይነት መልኩ መስራት ትችላላችሁ? አሉ በሚፈልጉት አቅማቸው በፈቀደ መጠን ይንገሩን። 30 ኪሎም አለ፣ 20 ኪሎም አለ። በአቅማቸው እናዘጋጅላቸዋለን ማለት ነው። ጥሩ። ይህንን ስናነሳ ለቢዝነስ የሚሆን ለወንደሪ ቤት ለመክፈት ወይንም ደግሞ ለተለያዩ ለሆቴሎች ምናምን እያለን እየጠቀስን ነበረ። ነገር ግን ሰዎች ለቤት አገልግሎት ቢፈልጉስ? ለቤት በአገልግሎት ከፈለጉ ያው እነሱ ጥቅማቸውን ፈልገው እንትን ካሉ ይቻላል። ትንሽ ኮስቱ ሀይ ስለሚሆን ምናልባት ላይደፍሩ ይችላሉ። ግን ሎንግ ታይም መጠቀም ከፈለጉ ለቤትም ወሳኝ ማሽን ነው ማለት ነው። እስቲ በትንሹ ይሄን ያህል ካወራን ተግባሩ ምን ይመስላል የሚለውን ደግሞ ሲሰራ ብንመለከተው ተመልካችን ቢያየው ደስ ይለኛል። ይቻላል። እንግዲህ በተወሰነ መልኩ ፕሮሰሱን ተመልክተነው ተመለስን። ይህንን ማሽን ለመጠቀም ምናልባት ስልጠና ያስፈልገዋል ወይስ ደግሞ ሰዎች በአንድ ጊዜ እይታ ብቻ ፕሮሰሱን ማከናወን ይችላሉ? ይህን ማሽን ስናስረክባቸው እዚሁ እንዴት እንደሚገጣጠም እንዴት ትናንሽ ነገሮች ደግሞ እንዴት ተቀያይረው እንዴት ድጋሚ ሪፔር እንዴት እንደሚደረግ ሙሉ ስልጠና እዚሁ ሰተን ነው በሚወስዱት ማሽን ይዘው የሚሄዱት ማለት ነው። ጥሩ። ስልጠናው ክፍያ አለው ወይስ? ስልጠናው ሙሉ ነፃ ነው። ይሄኛው ከፍ ያለ ነው ብለኸኛል። ነገር ግን ከአነስተኛ ጀምሮ መስራት ስለምችሉ የዚህን ዋጋ እናንሳና ሰዎች ደግሞ ከአነስተኛው በምን ያህል ሊያገኙ ይችላሉ የሚለውን ደግሞ ዋጋውንም እናንሳ። እንግዲህ የዚህ ማሽን በኪሎግራሙ ነው ክብደትም ስላለው እና ከከፍታው አንጻር ከነ ማድረቂያው 400,000 ብር ነው። ይሄ ማሽን 400,000 ብር ነው። በግማሽ ሲሆን ደግሞ 30 ኪሎ ግራም ነው የሚሆነው
230 ሺህ ብር ይሆናል ማለት ነው እስከነ ማድረቂያው። እንግዲህ ያው ቢዝነሱ ሲጀመር ጎን ለጎን ማድረቂያውንም እንዲሁም ደግሞ ማጠቢያውንም የሚፈልጉ ሰዎች ይኖራሉ። ለጊዜው እኛ በመጣንበት ሰዓት ላይ ማድረቂያውን አላገኘነውም፣ ፕሮሰስ ላይ ነው ብለኸናል እሱንም። ነገር ግን እስቲ ስለ ማድረቂያውም የተወሰነ ነገር እናንሳ። በምን ያህል ደቂቃ ውስጥ ማድረቅ ይችላል? እንግዲህ አሁን ለዚህ የተገጠመለት 20 ኪሎ ግራም ነው። 20 ኪሎ ግራም ማድረቂያ አለው። 20 ኪሎ ግራም ማድረቂያ ከዚህ እንደወጣ ይሄኛው እስኪያጥብ ሌሎችንም እያደረቀ ስሩ ፕሮሰስ ይሄዳል ማለት ነው። ስለዚህ ማድረቂያው 20 ኪሎ ግራም ነው። ወዲያውን ነው የሚያደርቀው። ከ10 ደቂቃ ራሱ አይፈልግም። ምን ያህል ፐርሰንት ያደርቃል? 75% ያደርቃል። ጥሩ። ስለዚህ ስራ ከማቀላጠፍ አኳያ የማሽን ተመራጭ የሆነ ማሽን ነው ማለት በጣም ተመራጭ ነው ማለት ነው። በጣም ጥሩ። ምናልባት አሁን እዚህ ውስጥ ከታጠበ በኋላ ቆሻሻውን በምን አይነት ሲስተም ነው የሚወገደው? እንግዲህ አሁን እንደተመለከትነው ቆሻሻው ታጥቦ ድሬኔጅ አለው። በድሬኔጅ በኩል አድርጎ በዛ በኩል ፈሶ በሚፈልጉት ፓይፕ መሰረት ወደ ውጭ ማውጣት ካለባቸው በፓምፕ ተደርጎ እኛ ስንገጥምላቸውም ሆነ እንዴት እንደሚገጠም ሙሉ ስልጠናን ስለምንሰጣቸው በፓምፕ ተደርጎ በሚፈልጉት ዲስታንስ አርቀው እንትን ማለት ይችላሉ ማለት ነው። እንግዲህ የላውንደሪ ቢዝነስ በሰፈር ውስጥም እንዲሁም ደግሞ ተለቅ ተደርጎ ሲሰራ እንመለከታለን እና ይህንን ማሽን ብቻ በመያዝ ሰዎች ወደ ቢዝነሱ መግባት ይችላሉ? በሚገባ በደንብ ይችላሉ። ምክንያቱም አሁን የሰጣናቸው ማሽኖች አሁን ለየት የሚያደርገው በትናንሽ ማሽኖችን መስራት ይቻላል። ግን አንድ ቢዝነሱ ሲገባ ሎንግ ፔሪድ ኦፍ ታይም ልትጠቀም የሚችውን ማሽን ነው መግዛት ያለብሽ። ስለዚህ በጣም ተበላሹ የሚባሉት ኩሽኔት ቤሪንግ ነው። እሱን ቀይሮ ለረዥም ጊዜ መገልገል ይችላሉ ማለት ነው እንጂ ኦልሬዲ ከ3 ዓመት ከ5 ዓመት በኋላ ከ6 ዓመት በኋላ እንደገና ሌላ ማሽን መግዛት አይጠብቅባቸውም። ይሄ ከ30 ዓመት ከዛም በላይ የሚሰራ ማሽን ነው። ስቴንለስ ስቲል ነው። ለየት የሚያደርገው ስቴንለስ ስቲል አይዝግም፣ ጠንካራ ብረት በመሆኑ ዱሬቢሊቱ በጣም ከፍተኛ ነው ማለት ነው። በጣም ጥሩ። ምናልባት እነዚህን ማሽኖች ሰዎች ከክፍለ ሀገርም ሆነው የሚፈልጉ ይኖራሉ እና እንዴት ነው ወደ ክልል ከተሞች የማድረሱ ነገር? እንግዲህ አሁን እኛ እስከ ዛሬ በምንሰራው አዲስ አበባ ውስጥ ከሆነ ራሳችን እዚሁ ዴሊቨሪ እናደርጋለን። ክፍለ ሀገር ላይ ለሆኑ ደንበኞቻችን መኪናው እስከሚጫንበት ቦታም ድረስ ዴሊቨሪ እናደርጋለን ማለት ነው። እስቲ ስለ ቢዝነሱ የተወሰነ ነገር ብትለን ደስ ይለናል። ይህንን ማሽን ብቻ በመያዝ ወደ ቢዝነሱ ለሚገቡ ሰዎች ምን ያህል ውጤታማ ይሆናሉ ተብሎ ይታሰባል? ከአንተም ያው ማሽኑን ስትሰራ እንደነዚህ አይነት ስራዎችን ከሚሰሩ ሰዎች ጋር ኮሚኒኬት የማድረግ ነገር ይኖራል ብዬ አስባለሁኝ እና ከእነሱ የምትወስደውን ፊድባክ ከአንተም እንስማ። እንግዲህ አሁን እንዳልኳችሁ ከስተመሮቻችን ኖርማል እንትኖችን ሌሎች የልብስ ማጠቢያዎችን ገዝተው ሎንግ ታይም ነው እነሱ ንግዱ ዘርፍ ላይ ያሉት እና ያንን ገዝተው በየጊዜው ሪፔር እያደረጉ እየተቸገሩ ነበረ። ይሄንን ማሽን የፈለጉት በዚህ ምክንያት ነው። ስለዚህ ላውንደሪ ቢዝነስ ላይ ያሉ በጣም ጥሩ አማራጭ ነው። እንዲሁም ደግሞ ለሪሰፕሽን ለሆቴል ላላቸው ሰዎች ሰፋ ያለ ያልጋ ሪሰፕሽኖች ያላቸው ሰዎች በዚህ ማሽን ቢጠቀሙ አንደኛ የሰው ኃይል ይቀንስላቸዋል። የማጠብ አቅሙ በጣም ብዙ ነው። ለአሰራርም በጣም ቀላል ነው። እንዲህ ውስጡ እንደ ሌሎች ማሽኖች ሪፔር የሚደረግ አይደለም። ፓምፑ ቆሻሻውን ሙሉ ነው ጥርግ አድርጎ ይዞ የሚወጣውና እየተፈታታ ሪፔር የሚደረግ አይነት ማሽን አይደለም። አቬሌቢሊቲ በጣም ጥሩ ነው ማለት ነው። ብርድ ልብስ ለማጠብ በጣም ከባድ ነው የሚሆነው። ይሄ ማሽን ግን 1-6-7 ብርድ ልብስ በአንዴ አጥቦ አድርቆ ለከስተመር ማስረከብ ይቻላል ማለት ነው። ጥሩ። ይህንን ማሽንም ሊሆን ይችላል ሌሎችም እናንተ የምትሰሯቸው ማሽኖች በምን ያህል ጊዜ ውስጥ ማድረስ ትችላላችሁ ትዕዛዝ ተቀብላችሁ? እንግዲህ ይህን ማሽን በ3 ሳምንት ጊዜ ውስጥ ወይም በ21 ቀናት ውስጥ ለከስተመር እናስረክባለን። እንደየጊዜው ነው። ወራቱ ብዙ ከስተመሮቻችን የሚበዙ ከሆነ ቀኑም ሊጨምር ይችላል፣ ሊበዛም ይችላል። እሱም በመጡበት በኩል ተነጋግረን እንፈተዋለን ማለት ነው። በጣም ጥሩ። እስቲ ኤሌጋንት ጋር ሲመጡ ምን ማሽኖችን በአጠቃላይ ሰዎች ማግኘት ይችላሉ? ኤሌጋንት ማሽነሪ በጣም ብዙ አሉ። የሳሙና ማሽኖች አሉ፣ የአጃክስ አለ፣ የጨው መፍጫዎች አሉ፣ የእህል መፍጫዎችም እንዲሁ እናቀርባለን። ዘመናዊ የአረቄ ማሽኖች አሉን። የክክ መከኪያዎች አሉን። ክኩን ከገለባው ለይቶ የሚከካ ማሽን አለን እና የሚፈልጉትን ማሽን ካለ ለእኛ እንደዚሁ አማክረው አገር ውስጥ በጣም የማይገኝ ማሽን ከሆነ እኛም ቢያማክሩን
እኛ እንሰራላቸዋለን ማለት ነው። በተጨማሪም የከሰል ማምረቻ፣ የመኖ ማቀነባበሪያዎች አሉ። መኖ ፈጭቶ እንደገና ደግሞ ሚክስ ተደርጎ አቀነባብሮ የሚሰራ ማሽን አለን። በተጨማሪም የቡና መቆያም አለን፣ ሮስት ማድረግ ያለን የቡና መፍጫም እንዲሁ እናዘጋጃለን። የፕላስቲክ መጨፍለቂያዎች አሉ። የፕላስቲክ ፈጭቶ አድርቆ አጥቦ እንትን የሚል አለ። እሱንም ይዘዙን እናዘጋጅላቸዋለን። በጣም ጥሩ። እስቲ ወደፊት ኤሌጋንትም ምን ላይ እንጠብቀው? ልክ እንደነዚህ አይነት አዳዲስ ስራዎችን ይዛችሁ ትመጣላችሁ ብዬ አስባለሁ። እኔ በግሌ ግን ደግሞ እናንተ በግላችሁ ምን አይነት አላማ ሳንቃችሁ እየሄዳችሁ ትገኛላችሁ? እንግዲህ እኛ የህብረተሰቡን ችግር መቅረፍ ነው የምንፈልገው። ከውጭ የሚመጡ ማሽኖችን በዚሁ አገር ውስጥ እየሰራን ዲዩሬቢሊቲውን ጨምረን ኮስቱን መቀነስ ነው የምንፈልገው። ስለዚህ የተለያዩ ማሽኖች እነሱ የሚፈልጉት አይነት ማሽን ካለ እኛን አማክረው ዲዛይን የሚያቀርቡ ከሆነ ወይም እኛ ሰርተንላቸው ማቅረብ እንችላለን። ማሽኖቹን ለማዘዝ የሚፈልጉ ሰዎች እናንተን በምን አይነት አድራሻ ማግኘት ይችላሉ? እንግዲህ አድራሻችን የሳሪስ ሀና ማርያም ኪዳነ ምሕረት ጸበል ጋር ብርሃን ባንክ ፊት ለፊት ነው የምንገኘው። በ0922 45 35 71 እና በ0924 21 7403 እንገኛለን ማለት ነው። ጥሩ። በመጨረሻ ማስተላለፍ የምትፈልገው ነገር ካለ ወይንም ደግሞ ብጨምርበት የምትለው ነገር ካለ እድል ልስጥ። ኤሌጋንት ማሽነሪ እንደዚህ ጥራት ያለው ማሽን አቅርቦላቸዋል። በስቴንለስ በማይዝግ ብረት ነው የተሰራው ይሄ ማሽን። ሆቴሎች በተለይ ስፔሲፊክ አድርጌ የምናገረው ሆስፒታሎች፣ ሆቴሎች እና የተለያዩ ላውንደሪ ቤት ላላቸው ሰዎች በጣም ጥቅም ላይ የሚውል ማሽን ነው። ስለዚህ ተጠቀሙበት ነው የምንለው እኛ። ጥሩ። ስለሰጠህ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ፣ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የወጣቶች ቢዝነስ ፕሮግራማችን ኤሌጋንት ማሽነሪ ጋር ተገኝተን ከኋላ የምትመለከቱትን እዚሁ በሀገር ውስጥ የተሰራውን የልብስ ማጠቢያ ማሽን እንዴት ይሰራል፣ ዋጋውስ ምን ያህል ነው፣ እንዲሁም ደግሞ ለቢዝነስስ ሰዎች እንዴት ሊጠቀሙት ይችላሉ የሚለውን መረጃ ወደ እናንተ አድርሰን ነበረ። ይህንን ማሽንና ሌሎች ለቢዝነስ የሚያገለግሉ ማሽኖችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን ማግኘትና መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።